ደረጃ ላይ ስትደርሱ የሆነ ከፍ ስትሉ የሆነ ቦታ ላይ ስታደርሱ የሆነ ወላጆቻችሁን ታጣላችሁና በቃ ከዛ ነገር ተያይዞ በቃ ውስጤ በጣም ነው በቃ የተሰበረው። በተለይ በቃ ለምን ሆነ አሁን የሚለው ራሱ ከፈጣሪ ጋር ራሱ በስማም ንትርክ ውስጥ ገባሁኝና 1 ወር ሙሉ ራሱ በቃ በህልሜ አባቴ እየመጣ እስካሁን ራሱ በቃ የሆነ ሰላም አላገኘሁም። ታውቃላችሁ ከስንት ጊዜ በኋላ እንግዲህ ቪዲዮ ልስራላችሁ ብዬ መጣሁኝ። የምር ጠፋሁኝ። እውነት ነው። ብዙ ልጆች ኮመንት ጽፋችሁልኛል፣ እንዲሁም ደግሞ በውስጥም በቃ በተለያየ ሚዲያ በምጠቀማቸው ፌስቡክ፣ ቲክቶክ እንዲሁም ደግሞ ዩቲዩብ ለምን ጠፋሽ ብላችሁ ብዙዎቻችሁ ጽፋችሁልኛል። ግን ያው ሀዘን ገጥሞኝ ነውና እንደ አጋጣሚ አባቴን አጣሁኝ። በስደት ሆናችሁ አባት ማጣት በጣም ከባድ ነውና በስደት ሆናችሁ ማንኛውም ሀዘን ሲገጥማችሁ በጣም ነው የሚከብደው። እንግዲህ እኔ ከምንም በላይ የምለው የምር ሀዘን ለጠላቴም በራሱ አለማኝም እና እንግዲህ የጠፋሁት አባቴ ስላረፈ በዛ ነው የጠፋሁት። አሁን እንግዲህ ጊዜው ራሱ ሮጠና 40 ራሱ ወጣና ግርም አለኝ። ጊዜያቶቹ ራሱ የሚያልፉ አልመሰለኝም ነበርና እውነትም አለፉ። ከዛ በፊትም እርግጥ ጠፍቼ ነበርና ቪዲዮ መስራት አልቻልኩም ነበር፣ እያመመኝ ስለነበር እኔ ራሱ በጣም እያመመኝ ነበር። ከዛ በኋላ ሀዘን ተደረበ። በቃ ምን ልበላችሁ የነበርኩበት ሁኔታ ብቻ እግዚአብሔር ይመስገን። ግን እግዚአብሔር ጠንካራ ብርቱ ያደርጋችኋልና የሆነ ነገር ካለ ደግሞ ለሆነ ነገር ብላችሁ ትጠነክራላችሁና በቃ ለዛ ነው የጠፋሁት እና አለው እግዚአብሔር ይመስገን። አሁን እኔም ደህና ነኝ። ያለ ሰው ምን ይሆናል? የሞተ ሰው ነው እንጂ የሞተ ሰው በቃ ሞተ። ግን ያለ ሰው ምንም አይሆንም። በነገራችን ላይ ይኖራል፣ ህይወት ይቀጥላል ነው ማለት። ያው ምንም እንኳን ቢጎዳ ምንም ቢል ያው የሞተው ይበርታ አለች እናቴና እንዲህ ነው በረታሽ ምናምን ስላት እኛ ምን እንሆናለን እነሱ ይበርታ አለችኝ። እውነቷ ነውና ያለ ሰው ምንም አይሆንም። የሞተው ግን ሄደ። ግን ያው በእምነትም ዙሪያ የሞተ ሰው ወደ ፈጣሪው ስለሄደ አንድ ሰው ማልቀስ ያለበት በህይወት ያለው ሰው ነው ይባላልና ብዙ ሰውም ያው ብዙ ልጆች ብዙም ሰው አጽናንቶኛል። ግን እኔ ደግሞ በቃ ሰው ሊያጽናናኝ ሲመጣ ሰው ሲያጽናናኝ ራሱ መጽናና ሰው አይደለሁም፣ ማጽናናም ሰው አይደለሁም። በቃ እኔ እንባዬ አይቆምም። በቃ ለምን እንደሆነ አላውቅም። በቃ እንደዚህ ጠንካራ አይደለሁም እና እንደውም ብዙ ሰው ጠንካራ ነሽ ይለኛል። ግን ጥንካሬ የሚባል ነገር ወፍ የለም። በቃ የምር በቃ እኔ እንጃ በጣም ነበር ውስጤ የተሰበረው። ግን በቃ የማረሰው ሀዘን በተለይ አስባችሁታል? የቀበረ ሰው አልቅሶ የወጣለት ሰው እንትን ይላል። በነገራችን ላይ ማልቀስ አልፈልግም እኔና ያው ሚዲያ ላይ መጥቼ ማልቀስ አልፈልግም። እኔ ማለት ሀዘኔ ምናምን ለሚዲያ ማጋራት አልፈልግም። አውቃለሁኝ እርግጥ ሰው ቤተሰብ ሲኖረው ያው ሀዘኑም ደስታውም ያካፍላል እና ሆኖም ግን በቃ እኔ ማልቀስ አልፈልግም። በቃ ለምን እንደሆነ አላውቅም። ሚዲያ ላይ በተለይ እና ያው ጠንካራ ነሽ እንዳሉኝ ጠንካራ መሆን ነው የምፈልገው። ግን በቃ ያው አችሉኝ የሆነ ነገር እና በተለይ ቀብራችሁ ሲሆን ማለት ነው ይቀልላችኋል። ማለት እዛ ጋር አልቅሳችሁ ወጥቶላችሁ ጮሃችሁ በቃ የሆነ ቀለል ይልላችኋል እና በጣም ይቀልላችኋል። ግን ሰው ሀገር ሲሆን ደግሞ በቃ እንደ ልባችሁ ራሱ መጮህ አትችሉ፣ ማልቀስ አትችሉ ይሆናላ።
የታፈነ በቃ ሁሉ ነገር የታፈነ ነገር እና ያ ነገር በቃ ውስጤ እስከ ዛሬ የሆነ በቃ በጣም ነው የሚያቃጥለኝ፣ በጣም ነው የሚያመኝ በቃ ግን እና የማይረሳ ጠባሳውን ነው በቃ በህይወታችሁ የሚቆየው እና እኔ ደግሞ በጊዜው መሄድ አልችልም ነበር። በቃ አንደኛ እንደነገርኳችሁ በጣም አሞኝ ነበር እና በቃ ከህመሜ እኔ ካለሁበት አንጻር ኢትዮጵያ መሄድ አልችልም። በቃ ነገሮች ሁሉ በጣም ከባድ ነበሩና ግን ያው ሳስበው ቪዲዮ የመጨረስ እንትን የለኝም። በቃ ራሴን እንትን አላልኩም እና ለመረበሽ ፈልጌ አይደለም፣ ግን በቃ ያው ከባድ ነው። ብቻ እኔ እንደነገርኳችሁ ግን ማልቀስ አልፈልግም እና አልቅሼ ያን ያክል ወጥቶልኛል ባለንም ግን በቃ ስሜቱ ግን በጣም ነው የሚከብደው። የምር ይሁን በቃ ይህ ዘላለም ጸጸት፣ ይህ ዘላለም እሳት ነው የሚሆንባችሁና ምናልባት ያው ብዙዎቻችሁ በዚህ ስሜት ውስጥ አልፋችሁ ሊሆን ይችላል። በስደት ሆናችሁ ሀዘን ሰምታችሁ ወይ እናታችሁ ወይ ቤተሰብ አባት ወንድም ያጣችሁ ልትኖሩ ትችላላችሁ። ግን ስሜቱ ግን ከባድ ነው የምር በቃ እኔ የምር ስደት ላይ ሆናችሁ በተለይ የማንም በቃ ቤተሰብ የተባለ ነገር ሀዘን ባያሰማችሁ በቃ እውነት ለእኔ ራሱ ጨለማ ነው የሆነብኝና ምክንያቱም ብዙ ያሰብኳቸው ነገሮች ነበሩ ታውቃላችሁ። ያው አገር ቤት ሲሄድ ብዙ ነገር ነበር ያሰብኩት። ብዙ መጥፎ ጥሩም ጊዜ አሳልፈናል እና በቃ ወይ አምላኬ ቪዲዮ መጨረስ አልችልም በቃ እና ብዙ ነገሮች ነበሩ ማደርጋቸው፣ ግን ያው ከእግዚአብሔር ጋር ማን ይጣላል? ማንም አይጣላም። እግዚአብሔር የፈቀደውን ነው ያደረገው። በዚህም ደግሞ እስናናለሁ። በቃ እግዚአብሔር የወደደውን ነው ያደረገው። ምክንያቱም በጣም በቃ ባለፈው ወር በተለይ በቃ ከፈጣሪ ጋር ራሱ በቃ ንትርክ ውስጥ የገባሁበት ቀን ጊዜ ነበርና ማለት ያው አሁን ለምን የሚለው ማለት ነው በቃ አሁን ለምን ሆነ የሚለውን ነገር በቃ ለምን ሆነ ነው በቃ ማለት ብዙ ነገር እንደነገርኳችሁ በቃ ከነዛ ካሳለፍናቸው አንጻሮች በቃ እናንተ የሆነ ደረጃ ላይ ስትደርሱ የሆነ ከፍ ስትሉ የሆነ ቦታ ላይ ስታደርሱ የሆነ ወላጆቻችሁን ታጣላችሁና በቃ ከዛ ነገር ተያይዞ በቃ ውስጤ በጣም ነው በቃ የተሰበረው። በተለይ በቃ ለምን ሆነ አሁን የሚለው ራሱ ከፈጣሪ ጋር ራሱ በስማም ንትርክ ውስጥ ገባሁኝና አንድ ወር ሙሉ ራሱ በቃ በህልሜ አባቴ እየመጣ እስካሁን ራሱ በቃ የሆነ ሰላም አላገኘሁም ታውቃላችሁ። ወይኔ በስማም በቃ ለማንኛውም ቪዲዮውን በዚህ በቋጨው ይሻለኛልና ምክንያቱም እኔ መናገርም አልቻልኩምና በተለይ ግን አንድ ነገር ግን ማለት መወደው ነገር ነበር። በተለይ ሀዘን ሲነግሯችሁ ደግሞ ያለው ስሜት በጣም ነው የሚያመው እና ሀዘን ለመንገር ቤተሰብ የሚሆን ምን የሚሆን ባይቸኩል በቃ እኔ ካሳለፍኩት አንጻር ማለት ነው እና ብቻ ከባድ ነው፣ በጣም ነው የሚያመው። ለማንኛውም ግን ላለመጥፋት ሞክራለሁኝ። እንግዲህ አሁን 40 ወጥቷል። አንዳንድ ቪዲዮ ፖስት አደርግላችኋለሁኝ። ለጠየቃችሁኝ ደግሞ በጣም ነው የማመሰግነው። ያው ሀሳቤን ግልጽ እንዳልሆነ አስባለሁ፣ ምክንያቱም በትክክል መናገርም አልቻልኩም እና ራሴ ካለሁበት አንጻር እና በሌላ ቪዲዮ እንገናኛለን። ለጠየቃችሁን ግን በሙሉ በጣም አመሰግናለሁ። ቴክስት ላልመለስኩላችሁ
የምር እኔ እንጃ አንዳንዴ ለምን ጠፋሽ ብለው ያስቡኛል ከምላቸው ይልቅ የማላቃቸው ልጆች በቲክቶክ ለምታውቁኝ በኤፍቢ በቃ በተለያየ ነገር በቃ እኔ ራሱ ግርም ነው ያለኝ። በአባቴ ዙሪያ እርግጥ እኛ ሰፈር ለቅሶ በቃ ተውት፣ ለቅሶ እስከ 40 ድረስ ሰፈር ራሱ አልቻለም ነበር እና በጣም የተሰማኝ ነገር አለ። ሰው ሲሞት ዘመድ ይበዛል እና ይህ ነገር በጣም ተሰምቶኛል። ሰፈር ላይ በሰማሁት በሚሆነው ነገር ሳይ ማለት ነው። እና ለምን ትላንትና እየታመመ ማንም ሰው ሳይጠይቀው ዛሬ ሲሞት ግን በቃ ምን ልበላችሁ ብቻ ከባድ ነው እና ያው እኔ ብዙ ነገር መናገር አልፈልግም። ብቻ ለማንኛውም እንገናኛለን። እንደጠየቃችሁኝ አመሰግናለሁ። ቴክስት ላልመለስኩላችሁ በጣም ይቅርታ። ስልኬን አፈላልጋችሁ ለመጣችሁ ራሱ የምር ለአንድ ጊዜ አንዳንዴ እየመለስኩ በቃ አንዳንዴም ደግሞ ያልመለስኩኝ በጣም ይቅርታ። እንደው በቃ ብዙ የሆነ አንዳንዴ መዋለድ ቋንቋ ነው። እግዚአብሔርን መዋለድ ቋንቋ ነው። እኔ ከዘመዶቼ ይልቅ ባዳዎች ናቸው። በተለይ በቃ እንደዚህ በሶሻል ሚዲያ የሚያውቁኝ ናቸው አብዝተው የጠየቁኝ እና በቃ ግርም ያለኝ እውነት የሰው መውደድ ይስጣችሁ ከምንም በላይ። አንዳንዴ ያ ሰው በቃ የሆነ የሚከታተላችሁ ሰው ይኖራል። የሆነ ቪዲዮ ፖስት ስታደርጉ እንዴ ምን ሆነ ነው ፖስት ማታረገው የሚል ሰው እና ለራሴ ራሱ አንዳንዴ የሆነ በቃ ወይ ስገባ ቴክስት ሳይ ምናምን ለራሴም ግርም ይለኝና እወጣለሁ። ውይ ለካ የሚያስታውስ ሰው አለ የሚባለው ነገር አለና ብቻ ያው ለሆነውም ነገር ተመስገን ላልሆነውም ነገር ተመስገን የሚባለው። ለማንኛውም አባቴንም ነፍሱን በአጸደ ገነት እንዲህ ያኖረው። ሁላችሁም በእምነታችሁ ጸሎት አድርጉልኝ። እንግዲህ በሌላ ቪዲዮ እንገናኛለን። ራሴን አረጋግቼ ጠንካራ ሆኜ ኖርማል ቪዲዮ እንደ በፊት ለመስራት እሞክራለሁ። በቃ ማለት አንደኛ እኔ በጣም እንትን ውስጥ ገብቻለሁ። የሆነ በቃ ምንም የመስራት ፍላጎት የለኝም እና ምናልባት እስቲ ቪዲዮዎችን እየሰራው ምናምን በምለቅ ሰዓት ምናልባት ወደ ራሴ እመለሳለሁ ብዬ ተስፋ አደርጋለሁ። ምናልባት እጠነክራለሁ ብዬ ተስፋ አደርጋለሁ እና በቃ ማለት በሀሳቤ አንዳንዴ ያው እርግጥ ከቤተሰብ ቁጭ በምል ሰዓት ኖርማል ነኝ፣ ግን በቃ ትዝ ይለኛል። በቃ የሆነ ፍዝዝ ያደርገኛል እና ምናልባት ወደ ዩቲዩብም ስመለስ ምናልባት ወደ ራሴ መለስ ይሆናል ብዬ ተስፋ አደርጋለሁ። የሆነ ነገር ስትጀምሩ ያንን ነገር ሊያረሳሳችሁ ይችላል ብዬ አስባለሁ። በዚህ አጋጣሚ ማርያምን ፊቴ ራሱ ተበላሽተዋል እንዳለ እንትን ምንድን ነው ሽፍታ እንዳለውጡኝ በጣም እያሳከከኝ ነው እና ግን ይተወኛል፣ እመለሳለሁኝ። ያው እንደነገርኳችሁ ጤና ደግሞ ወሳኝ ነው። ጤና በጤናችሁም ደግሞ ከተፈተናችሁ በጣም ከባድ ነው። ሀዘን ደግሞ ሀዘን በማበዛ ሰዓት በቃ እኔ ማለት ያዘንኩ ቁጥር በቃ ህመሜ ራሱ እየጨመረ ነው እየሄደ የነበረው እና ስታዝኑ ህመማችሁ ራሱ ይጨምራል ነው። ብቻ እግዚአብሔር ይመስገን ለሁሉም ነገር። ለማንኛውም ስለተከታተላችሁኝ አመሰግናለሁ። ላጽናናችሁኝ በድጋሚ አመሰግናለሁ ሁላችሁም። ባይ መልካም ቆይታ ይሆንላችሁ። ከረበሽኳችሁ ግን በጣም ይቅርታ። የምር እኔ ለማልቀስ ምናምን ፈልጌ አልነበረም። ጠንካራ ሆኜ እሰራዋለሁ ብዬ ነበር ያሰብኩት፣ ግን አልጠነከርኩም የምር